ፕሮዲውሰር እና ደራሲ ነኝ። እንዲሁም ተዋንያን። ዛሬ የቀረብንበት ዋነኛ ምክንያት ለተመልካቾቻችን መድረሻ የሚባል አስተማሪ ትልቅ ፊልም እንዲሁም በእውነትነት ላይ የተመሰረተ የህይወት ታሪክ የፕሮዲውሰሩን የህይወት ታሪክ የሚያጠነጥን ለሌላውም ሰው ትምህርት ሊሆን የሚችል ፊልም ይዘን የቀረብነው። ከዚህ በፊት ቀደም ሲል በተለያየ ሚዲያ ሶሻል ሚዲያ ላይ ቀርበን ነበረ። ምክንያቱም ጥቅምት 10 እንደሚመረቅ በሁሉም ሚዲያዎች ላይ መግለጫ ሰጥተናል። ነገር ግን ፊልሙ አስተማሪ እንደመሆኑ መጠን በእኔ ዙሪያ በህይወቴ ዙሪያ የቀረ ነገር ስለነበረ ጥናት በማድረግ ህዝቡን ያስተምራል ብለን የገመትነውን የህይወት ታሪክ ጨምረንበት አሻሽለነው ህዝቡን ጠለቅ ብሎ ሊያስተምር ይችላል ብለን ስለገመትን ያንን ነገር አስተካክለን ኤዲት አድርገን ነው እንደገና ህዳር አንድ ቀን እንዲመረቅ ቀይረን ዓለም ሲኒማ የነበረውን ሜክሲኮ በሚገኘው እውቅና ድንቅ የሆነ ደረጃውን የጠበቀ ሲኒማ አዲስ ሲኒማ ኢንተርፕራይዝ በዘመን ባንክ ዋና ኦፊስ አዲስ ሲኒማ ኮምፕሌክስ ነው፣ ይቅርታ፣ አዲስ ሲኒማ ኮምፕሌክስ በሱ ሲኒማ ቤት ለማስመረቅ ዛሬ ሁሉን ነገር ጨርሰን ተዘጋጅተናል። ለህዝባችን ለማድረስ በጣም አሳዛኝ፣ አስለቃሽ፣ ጸጻች የሆነና እንዲሁም ሊፈጸም በሰው ላይ የማይችል ሰዎች ላይም ሲደርስ ማየትና መሳቅ የማያስችል ሰው ለሰው ሊያስተዛዝን የሚችል ፊልም ይዤ ቀርብ ያለው ስለሆነ ትልልቅ አርቲስቶች 15 በላይ አርቲስቶች እነ ችሮታ ከድካይ እነ ማሚ ያለች ፍቅርተ ጋሽ አሰፋ አለ፣ ጋሽ ሰለሞን ሙሄ ያለ እንዲሁም ሌሎች ለመኮንን ላካለ ህይወት አሉ። በጣም ብዙ ትልልቅ እውቅና ያላቸውን አርቲስቶች ነው ያሳተፍንበት። ምክንያቱም ትልቅ ነገር ካወጣህ ትልቅ ነገር ሰርተህ ለህዝብ ማስተማር አለብህና በዚህ አይነት መልኩ ህዳር 1 ሜክሲኮ ዘመን ባንክ ሄድ ኦፊስ ጀርባ በሚገኘው ከ10 ሰዓት በኋላ በደማቅ ሁኔታ እንደሚከበር ከውጭም የመጡ የዛሬም የተቀበልናቸው ሰዎች አሉ። አልጋ ስር ናቸው። በእውነት ድንቅ የሆነ ፊልም ነው እና ህዝቡ እንዲያይልን እንዲጋበዝልን ጥሪ ነው ማስተላለፍ። ፊልሙ ምን ያክል ነው ከቀጣይነት ያለው ከዛው በቋሚነት የሚታየው? ፊልሙ ባለበት ቆይቶ እንዲታይና በነበሩት አዲስ አበባ ውስጥ ባሉት ሲኒማ ቤቶች በጠቅላላ በዚያው የሚቀጥል ነው። አይወርድም፣ እንደሚታይ እንዲቀጥል አድርገን ነው ያደረግነው። ፊልሙ እንግዲህ በሁሉም ሲኒማ ቤቶች ይታያል ማለት ነው ከምረቃት በኋላ። ይሄ ፊልም የፈጀብን ጊዜ 1 ዓመት ከ1 ወር ነው። ብዙ ተደክሞበታል፣ ብዙ ሄደንበታል። የተሰራውም ደብረ ዘይት ቢሸፍቱ ከተማ ወጣ ብሎ በምትገኝ ከተማ ውስጥ ሮብ ገበያ በምትባል ከተማ ውስጥ ገጠር ከተማ ውስጥ የሰራ ነው። ቀሪውን ደግሞ እዚህ ኮየ ፈጬ ነው የሰራ ነው። አዲስ አበባ ሙሉ በሙሉ በሚባል ግን ቢሸፍቱ ደብረ ዘይት ክልል ነው የሰራ ነው። እንግዲህ አንድን ግለሰብ በችግር ውስጥ አልፎ ቤተሰቡን ሰው አድርጎ ራሱን ሰው አድርጎ ጥሮ ግሮ ያደገበትን እድገት የሚያሳይ ነው ፊልሙ። ከድህነት ቤተሰብ ከድህነት ማህበረሰብ የወጣ ድህነት ምን ያክል አሰቃቂና ምን ያክል ፈታኝ እንደነበረ የሚገልጽ ፊልም በመሆኑ የቀረጻ ጊዜ 20 ቀን ሲፈጅ ሌላው ግን ሙሉ በሙሉ 1 ዓመት ከ1 ወር የተፈጀብን። ይህን ይመስላል የፊልሙ ሁኔታ። ፊልሙ ተሰርቶ እስኪያልቅ ድረስ ምን ያክል ፈተናዎች ገጥመውናል፣ ምን ያክል ተፈታታኝ ነገር ነበረብን ለሚለው
ብዙ ሰዎች ትልቅ አርቲስቶችና ነፍስ ያወቁ ምራቃቸውን የዋጡና አስተዋይ ከፊልሙም ጋር ከህዝቡም ጋር ተላምደው የመጡ በመሆናቸው በፍቅር ነው የሰራ ነው። ምንም እንከን አልገጠመንም። እግርና እጅም ይጋጫል አልፎ አልፎ፣ ነገር ግን በጥሩ ሁኔታ ነው የሰራ ነው። ፊልሙን ለመጨረስ እየፈጀብን ወጪ ባለፈውም ጠቁመናል። ለአርቲስቶች ለ15 ተዋናያን ትላልቅ አንጋፋ አርቲስቶች ብቻ ከ3 ሚሊዮን ብር በላይ ወጪ ሲሆን ሌላ ጠቅላላውን እንዳለ ፊልሙ ተጀምሮ እስኪያልቅ እስካሁኗ ሰዓት ድረስ ደጋግመን ለ3 ጊዜ ማስታወቂያ እየሰራን ሌሎችንም ነገሮች እያስተካከልን ጨርሶ ሁሉን ነገር እስኪያጠናቀቅ ድረስ 5.7 ቆይቷል። እንግዲህ ከዚህ በኋላ ከምርቃት በኋላ ደግሞ የምናሻሽለው ገለጻ ካለ እንገልጻለን ማለት ነው። እሺ እኔ በተዋናይነት ነው ላይ የተሳተፍኩት። ያው ባለኝ የማልተሸፈንበትም ግን ያው ውጣ ውረድ ነበረው። አንድ ፊልም ሲሰራ ብዙ ችግሮች አሳልፎ ነው እንጂ ዝም ብሎ የሚሆን ነገር አይደለም። ከአዲስ አበባ እየሄድኩኝ ናዝሬት ማነው ይቅርታ ደብረ ዘይት ከአዲስ አበባ ደብረ ዘይት እየተመላለስኩ የሰራሁት በጣም ጥሩ የሚባሉ ክሮች ነበሩ አብረው የሚሰሩት ልጆች። በተለይ ካሜራማኑ በጣም ጎበዝ ልጅ፣ በጣም ጥሩ ኤክስፒሪየንስ ያለው ምንም ችግር የማይፈጥር ዳይሬክተሩም እንደዛው ጥሩ ነበሩ። በአጠቃላይ ክሩውን በጣም ወድጀዋለሁ። ወደፊትም አብሬ ብሰራ ቅር የማይለኝ ጥሩ ክሩ ነው ያጋጠመኝ። ለነገሩ ለእኔ መጥፎ ገጥሞኝ አያውቅም። ያው ሁሉም ማሚዬ ስለሚሉኝ ሁሉም ማክበሬ ነው የሚሰሩት እና እጅግ በጣም አመሰግናለሁ። ወጣቶቹ በጣም ጎበዞች ናቸው። ያው ድሮ እንደዚህ አልነበረም፣ ትንሽ እንቸገር ነበር። አሁን ግን ቴክኖሎጂ በደንብ ስለተራቀቀ በጥሩ ሁኔታ ነው የሰራ ነው። መቼም ስራ አያደክምም ማለት አንችልም፣ ያደክማል። ትንሽ ውጣ ውረድ አለው፣ ግድ ነው። እንደዛ ካልሆነ ደግሞ ስራ ይሰራል እና በጥሩ ሁኔታ ነው ያሳለፍነው። ፕሮዲውሰሩ ጥሩ ሰው ነው፣ ያክብሮኝ በሚገባ ሳልንገላታ የሰራሁት። እንግዲህ ውጤቱን ለሰፊው ተመልካች እተዋለሁ። እኛ ደክመናል፣ ሰርተናል። አንድ ድግስ ተመሽኖ ሲቀርብ መቼም ለበላተኛው ያረካል ብለን ነው የምናስበው። እንደዛ ሁሉ አሁንም ይሄ ፊልም ብዙ ደክመንበታል፣ ጥሩ ሰርተነዋል ብዬ ነው የማስበው። ለማንኛውም የቀረው ለተመልካች እተዋለሁ። እንግዲህ ያው ባለፈው በ10 ተብሎ ነበር፣ አልተሳካም። ያንን ለማስተካከል አሁን ፕሮዲውሰሩ እንደገለጹት ያው ያን ለማስተካከል እና በጥሩ ሁኔታ ሆኖ እንዲቀርብ ስለተደከመበት ጥሩ ሆኖ መቅረቡ ተመልካችን ያስደስታል ብዬ አስባለሁ። ለማንኛውም ይህ እርድ ከተመልካች ነው የሚወስደው። እንግሊዝኛው ፊድባክ ነው የምትሉት፣ ፊድባክ ብለን እንጠብቃለን። ውድ ተመልካቾቻችን እንግዲህ ደጋግማችሁ እንደምታዩት ተስፋ አለኝ። አመሰግናለሁ። ምናልባት በፊልሙ ላይ ማይነስ ገጠመኝ ካለ ፊልሙ ላይ ገጠመኝ ካለ ተጨማሪ ነገሮች ካለ ፊልሙ በስራ ላይ ማይነስ ገጠመኝ ካለ ምን ላምጣ? ምን ኬን ላምጣ? የገጠመኝ ነገር አለ። ያ የተነጫነጭኩትን ላውራ ነው። ቆንጆ ነው አለ። ብዙ የእናት ገጸ ባህሪ ስለሰራ ከሌሎቹ ኤክስፔሪንሶች የተለየ ነገር አለ ብዬ ስለማስብ ጠይቋል።
አሰፋ ገብረ ሚካኤል ነኝ። ገና ሲደውልልኝ ብዙ ሙሉጌታ ድምፁ ራሱ ያሳዝን ነበር። ፕሮዲውሰሩ ጸሐፊው እኔ ነኝ እና የራሴን ህይወት ታሪክ ነው የጻፍኩት ሲለኝ ራሱ እንትኑን ለመስራት ታሪኩንም ለማወቅ በግንባር ቀደም ምንም ወደ ድርድርም አልመጣሁም። እሱም ራሱ ያውቃል። ለምን የአንድ ሰው ህይወት እሱን ብቻ አስተምሯል፣ ሌላውን ደግሞ እንዲያስተምር እማምንበት ያ ስለሆነ ነው። በዚህ ቲያትር ላይ ለመሳተፍ በዚህ ፊልም ላይ ለመሳተፍ ትልቁን የወሰድኩት። ከዛም በኋላ ሳየው እውነትም የራሱን ታሪክ ነው። መውረድ እንዳለ ሁሉ መውጣት ደግሞ አለ፣ ከፍታም ነው። ስለዚህ ብዙ ነገር ያጫውተናል። ከፊልም ውጭ እያጫወተ ከሆነ ሌላውንም ሰው ያስተምራል የሚል እምነት አለ በዚህ ፊልም። እንደገና ብዙዎቹ አንጋፋ ተዋናያን ተሳትፈውበታል። እንደነ መኮንን ላቀር ዘላለም የሚታገሱም አለበት፣ ማሚም አለችበት፣ ራሱም አለበት እና ሌሎችም አሉበት። ራሱ ደግሞ መሳተፉ ደግሞ ገርሞኛል። ራሱ ምን ያህል የፊልም የመስራት ጉጉት እንዳለ። ፊልም ደግሞ ልክ ትላቃላችሁ ሱስ እና አይለቀውም። ከዚህ በኋላ ደግሞ አይወጣም ከዚህ ብዬ ነው የምገምተው ከተጨማሪ ስራዎች ውጭ እና በስራው ዓለም ብዙ ገንዘብ ይወጣል ይታወቃል። የሰራንበትን ቦታ ደግሞ ለየት ለየት ያሉ ቦታዎች ናቸው። ቆንጆ ቦታዎች ሰርተናል እና ዋናው ደግሞ አሁን የመጣ ነው። ቀደም ሲል መረቃት ተብሎ ተነግሮ ነበር። ያንን ኤክስኪውዝ መጠየቅ ይቅርታ ለመጠየቅ ነው ወደ ሰው። ለምን አንድ ፊልም ይወጣል ሲባል መውሸትም አይደለም ያልተሳካለት ስለሆነ የተለያዩ እንትኖች አሉ። የኤዲቲንግ ችግር አለ። የራሴ ከሰንዳፋ እየመጣሁ አሬንጅ ለማድረግ የሞከርኩት ነገር አለ። ስለዚህ አሁን ማመጣጤም እንደው እዛም አካባቢ መስሎ ይባላል። ይህንን መግለጫ ለመስጠት ዋናው በትኩረት የመጣ ነው። ስለ ፊልሙ ደግሞ ለመናገር ያው እሱ ተናግሮታል፣ ፖስተሩም ይናገራል። አብዛኛው ከኔ በላይ የሰሩ ናቸው። ከኔ በላይ የሰሩ ናቸው። ቆንጆ ታሪክ ነው ያለው። ህብረተሰቡ ሊማርበት የሚችል ታሪክ የያዘ ነው። ስለዚህ ወድጄዋለሁ ፊልሙ። ህብረተሰቡ እንደሚወደው እርግጠኛ ነኝ። ስራው እንደገና ጀስት አድርገን ያቀረበ እንደገና ማስተካከያ ተሰጥቶበታል እና ፊልሙ ውጭ እየወጣበት ነው ያለው። እንደገና ደግሞ ሌላ መግለጫ ስሰጥ ወጪ እያወጣ ነው፣ ማስታወቂያ ስሰራ ወጪ እየወጣ ነው እና ያን ታሳቢ በማድረግ ነገሩ ከዛ ጋር ይጋጫል ሲባል ሰዎች እያስተላለፍ ነው ስንመጣ ፊልሙ ምን እንደገጠመን ይገባቸው ይመስለኛል። ምክንያቱ ከዚያ ጋር በማገናዘብ ይጋጫል። እኛ ሰፊ ምክንያት እያቀረብን ነው። ፊልሙ ላይ ጨማሪ ማሻሻያ ያደርገናል ብለን እያቀረብን የመጣ ነው እና ለሰዎች መጋጨቱ አለመጋጨቱ አይደለም። እኛ ከዚህ ፊልም የቢዝነስ ስራ ለመስራት እንዳልሆነ ደጋግሜ ሚዲያ ላይ ገልጫለሁ። ምክንያቱም ከዚህ ፊልም የማገኘው ለነዳያን እና ለእኔ ቤቴ ነው ብዬ ካሉ እዚህ ጋር ላይ በወሬ እዚህ ላይ ወደታች አዋጅቸው የማትርፈው ነገር ስለማይኖር ያለኝን ድካምና ያለኝን ጥረት ነው ግልጽ የፈለኩት። ቢያንስ እስከ ዛሬዋ ዕለት ድረስ ለእያንዳንዱ አርቲስት ትራንስፖርት የምታደርገው መኪና፣ ለእያንዳንዱ የምትመድበው መኪና ከየቦታው ዝም ብሎ አይመጣምና እያንዳንዷ ሰዓት ከወጪ ጋር ትጀምራለች። የስራ አስኪያጅ መኪና ከነሰራተኞቹ ወደ 5-6 መኪና እያንዳንዱ ከወጪ ይመጣል።
ሰዎች እንዲያምን አይገምቱም። ፊልሙ ላይ ብቻ የዋለውን ነዋይ ነው የሚመለከቱት እና አንተ ከምትከስረው ጋር የስራ ኪሳራህን ጭምር ልጀምር ካልክ የኢንቨስትመንት ስራህን የምታጣው ነገር አለ። ከባድ ስራ ይህ ከውጭ ሀገር የቀረቡበት ከንስዬ የቀረቡበት አለ። ይህ ካስመረቁ በኋላ ጀርመን ሄዳል። እሱም ስከነስል ቪዛ ይቃጠላል። የቪዛ ዋጋ የምታወጣው ከፍተኛ የትኬት የምትከስረው ከፍተኛ ነገሮች አሉ። እነዚያን እየቀላቀልን ለቃቅመን እዚህ ላይ እናቀርበው ያለውን የስራ ኪሳራ ነው የምነግርህና ይጋጫል አይጋጭም ትክክለኛው መረጃ ነው እየሰጠው የሚሄደው። ነገር ግን ከዚህ ፊልም የማገኘው አሁንም ነገም ተነገ ወዲያ የምነግርህ ለእኔ ፊቴ የማወራው ነገር ግን ኢንቨስት የማደርግበት ይህ ፊልም ኢንቨስትመንቱ ይዳብራል። ካልዳበረ ከኪሳ ወጥተን እንደገና ከስራለህ ወይስ ለማለህ አላማ ስለሆነ ማለት ነው። ስለዚህ ትክክለኛ መረጃ ነው ያስባለሁ። ሌላው ማሚ ፍቅርተ እንደ እናቴ ሆና ነው የሰራችው። በእውነት እናቴ ሆና ነው የሰራችው። የድነት እናቴ መኮንን ላካ አባቴ ሆኖ ነው የሰራልኝ። በጣም ጥሩ ሰርቶልኛል። ሰለሞን ሙሄንዴ ሆኖ ነው የሰራው። እኔ መሰል ሰው ፈልጌ ነው ያስቀመጡ። ጥሩ ሰርቶታል፣ ተዋጥቶልናል። ህይወት የምትባለው እንደ ሟችታ ባለቤት ሆና ነው የሰራችው። ጥሩ ስራ ሰርታልኛለች። ሌሎች ሁለት ልጆች አሉ፣ እህትና ወንድሞች ሆነው የሰሩ። የድነት መነሻው መንስኤው በሙሉ ሰዎች ተቀምጠውበት ነው የሰሩት። ተዋጥቶልኛል ብዬ አስባለሁ። ሰዎችን ያስተምራል ብዬ አስባለሁ። በጣም ጥሩ ነው። ምናልባት የቀን መቀያየሩ ጉዳይ ሌላ እንዳይመስላቸው ጥሩ ነገር ይዘን ቀርበናል ብዬ ያበላሸነው ነገር አይኖርም ብዬ አስባለሁ። ብዙ ይማርበት። ይህን ነገር በደንብ አድርጎ ያሳለፉት ሰዎች አሉ፣ እንዲማሩበት ይችላሉ ብዬ አስባለሁ። ይህንን ይመስላልና አመሰግናለሁ። አብዛኛው ነገር ምናልባት ተብሏል። ግን በእናንተ ሙያ ዘርፍ ደግሞ መነሳት አለበት፣ መጨመር አለበት የሚሉት ነገሮች ራሳቸው አስታውሳቸው። ጆሴፍ ዳንኤል እዚህ ፊልም ላይ በአሲስታንት ዳይሬክተር አሲስታንት ዳይሬክተር ነው። ኦብቪየስሊ ፊልሙ ላይ ቴክኒካል ፓርቶችን ለማውራት ፊልሙን የተጻፈው በቶነኩሱ ነው። ጀነራሊ ያው ፊልሙ የስቶሪ ስትራክቸር ያለው ስቶሪ አሁን የሰራበት ስትራክቸር ባዮግራፊ ነው። የአንድ ሰው ህይወት ታሪክ ነው። በተለያየ ምክንያት ዲሌ ሆኗል። ብዙ ኤፈርት የሚፈልግ ስራዎች ነበሩና ስራውን በጣም አድካሚ በነበር ቆይታና በቻልነው አቅም ፕሮፌሽናሊ አስቀምጠናል። ብዙ ባለሙያዎች አሉ ያዩት ፖስተሩ ላይ ማለት ነው። እኛም የተቻለ እናንተ በደንብ አድርገን ኤክስፔክት አድርገናል። አሁን ከእግዚአብሔር ጋር በደንብ አድርገን ለማስመረቅ ሬዲ ነን። ሁሉም ሰው ቻርቲንግ ብዙ ባዮግራፊ ፊልሞች ኢትዮጵያ ላይ ያልተለመዱ ኢንስፓየር የሚሆኑ ስቶሪዎች ናቸው እና እነዚህ ሪኮመንድድ የሚሆኑ በሞቲቬሽን ሊስት የሚቀመጡ ፊልም ስለሆነ ያው ሪኮመንድ ማድረጋለን። ከእናንተ የሚመጣውን ኩዌስችኖች ጆሴፍ እንዳነሳው ስሜ በረከት ተስፋ ይባላል። መድረሻ ፊልም
ብዙ ቻሌንጆች ነበሩት እና ከቦታ መረጣ ጀምሮ ፕሮዳክሽን እስከምንጀምርበት ጊዜ የነበሩት ነገሮች በጣም ቻሌንጂንጎች ነበሩ። ምክንያቱም ያው እውነተኛ ታሪክ እንደመሆኑ ሀፕን አደረገበት ተከሰተበት የሚባለውን ቦታ እሱን ፈልጎ ማግኘት፣ ከዛ ውጭ ደግሞ ካራክተሮቹን መንበር ካስቲንጉ ላይ በጣም ቻሌንጂንጎች ነበሩ። እንግዲህ ጥሩ እንትን ይኖረዋል ብለን ነው የምናስበው። ታሪክም ደግሞ ለየት ያለ ነገሮችን ይዞ መጥቷል ብለን ነው የምናስበው። ከፕሮዳክሽን አንጻር የተለዩ ነገሮች አሉት። በኋላ የምንመለከት ይሆናል። ከእናንተ ጥያቄ ካለው እንመልሳለን። እናንተ የሚገለጹት ነገሮች በጀቱ 5.7 ሚሊዮን ነው። እንደገና ደግሞ የቦታው አዲስ ሲኒማ ኮምፕሌክስ የሚሉትን ሌሎች ጉዳዮችን ምክንያቱም እነሱ አብዛኛው መረጃ ስላገኙ Oh, no? Okay. ያው ፊልሙን ህዳር 1 ኦፊሻሊ ደማቅ ሁኔታ ሜክሲኮ የሚገኘው አዲስ ሲኒማ ላይ ይመረቃል። ኦፊሻሊ በግልም ሲኒማ ቤቶችም በዛው ቀን በመንግስትም በሁሉም ሲኒማ ቤቶች ኦፊሻሊ ፊልሙ ላውንች ይደረጋል። ማንኛውም ኢትዮጵያዊ ማንኛውም ፊልም ወዳጅ ይህን ፊልም ስፔሻሊ ብዙ ኮስት አወጥተንበታል። ኦልሞስት ከነ ፕሮሞሽኑ 5.7 ድረስ ኮስት ወጥቶበታል። ምክንያቱም እንደ አዲስ ሪሹት ያደረግናቸው ሹቶች አሉ። ምክንያቱም ካለው ቦታ እዛ በነበርንበት ጊዜ ደብረ ዘይት በነበርን ጊዜ ታይም ስኬጁሉ አንዳንድ ስኬጁል ስላልተመቹ እሱንም ጨምረን ከነ ፕሮሞሽን 5.7 ድረስ ፈጅተንበታል። እስካሁን ባለው ስታቲስቲክስ ከዚህ በኋላ ያለውን ኦፊሻል የሆኑት ናቸው። ህዳር 1 ሁሉም ሰው መጥቶ ሪቪው ፕሮግራሙ ማለት ነው። ፕሮግራሙ ላይ የተጠሩ እንግዶች አሉ፣ ስፔሻል ገስቶች፣ ኦፊሻሎች አሉ፣ ተዋጊ አርቲስቶች ይጋበዛሉ። ከዛ ባሻገር ደግሞ ማንኛውም ኢትዮጵያዊ መጥቶ እንዲያየው እንጋብዛለን። አስተማሪ ፊልም ነው፣ ባዮግራፊ ነው። እንግዲህ ጥሪ እናቀርባለን። እናመሰግናለን። የጋራ ፎቶ